በዜሮ ሰብስክራይብ እንዴት አድርገን ላይቭ መግባት እንችላለን? 50 ሰብስክራይብ ሳይኖረን ዩቲዩብ ላይቭ መግባት አንችልም። ስለዚህ ዛሬ ይዤላችሁ የመጣሁት በጣም ወሳኝ የሆነ ነገር ነው። ብዙዎቻችን ዩቲዩብ ላይ ላይቭ ለመግባት 50 ሰብስክራይበር እስከሚሞላልን ድረስ እንጠብቃለን። ነገር ግን በዜሮ ሰብስክራይብ ላይቭ መግባት እንደምንችል ታውቃላችሁ? ዛሬ እሱን ነው የማሳያችሁ። እስከ መጨረሻ ስቴፕ ባይ ስቴፕ ደረጃ በደረጃ ስለማሳያችሁ እስከ መጨረሻው ድረስ ተከታተሉ። ምንም አይነት ሰብስክራይብ ሳይኖራችሁ ላይቭ መግባት እንደምትችሉ እና እንዲሁም ደግሞ ፓርቲ ላይቭ በግሩፕ ላይቭ መግባት እንደምትችሉ ዛሬ የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ሁላችሁንም ወዳችኋለሁ። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ማስቀመጥ አትርሱ። እንዲሁም ደግሞ እኔ እንዳስተካክለው የምትፈልጉት ነገር ካለ እንደዚህ አስተካክይ ብትሉኝ ደስ ይለኛል ማለት ነው። ኮሜንታችሁን አነባለሁ። እንዲሁም ግር ያላችሁ ነገር ካለ መጠየቅ ትችላላችሁ። የምናውቀውን ሼር እንደራረጋለን ማለት ነው። ዛሬ በጣም ወሳኝ ነገር ነው ይዤላችሁ የመጣሁት። ምንድነው መግቢያ ላይ እንዳልኳችሁ ዜሮ ሰብስክራይብ ይዘን ላይቭ መግባት እንደምንችል በምን መልኩ ነው የምንገባው የሚለውን በቅደም ተከተል የማሳያችሁ ስለሆነ ቪዲዮውን እስከ መጨረሻው ድረስ ማየት እንዳትረሱ። ይህ ምንድነው ይህ አገባብ ለየት የሚያደርገው ነገር ሰዎችን በመጋበዝ ልክ እንደ ቲክቶክ ሰዎችን ይዞ ላይቭ ላይ መግባት ይቻላል፣ ዩቲዩብ ላይ ማለት ነው። ከዛ አሪፍ ርዕስ ይዛችሁ በመምጣት ከጓደኞቻችሁ ጋር እንደዚሁም ከዩቲዩብ ቤተሰቦቻችሁ ጋር ውይይት እያደረጋችሁ ለተመልካች የሚያስተምር ነገር ይዛችሁ መጣችሁ በርዕሱ ላይ ውይይት እያደረጋችሁ ቻናላችሁን የምታሳድጉበት ዘዴ ነው ማለት ነው። ሁላችሁም ትኩረት አድርጋችሁ ቪዲዮውን በማየት በዚህ አገባብ በመግባት ትልቅ ለውጥ እንደምታመጡ ተስፋ አደርጋለሁ። እንዲሁም የሀያት ፋሚሊ ግሩፕ አባላቶች ይህንን ቪዲዮ በደንብ አይታችሁ በግሩፕ እንደዚህ አንድ ላይቭ ሲገባ ሼር እየተደራረግን እየተወያየን ሌላውንም እያስተማርንም እያዝናናንም አብረን እንደምናደግ ተስፋ አደርጋለሁኝ። ከዛ የተነሳ የዛሬው ቪዲዮ ልሰራ ተገድጃለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ እዩት። የምታውቁ ታውቃላችሁ፣ የማታውቁ ደግሞ ይህንን ቪዲዮ አይታችሁ ላይቭ በዚህ መንገድ መግባት ትጀምራላችሁ ማለት ነው። የግድ 50 ሰብስክራይብ መሙላት አይጠበቅባችሁም። አሁን ወደ አሰራሩ እንገባለን። እንዴት ነው የሚገባው የሚለውን እናያለን። ተከታተሉ። ወዳችኋለሁ። ሰቦቼ ላይቭ በዜሮ ሰብስክራይብ የምንገባበትን መንገድ አሁን ጀምረናል። በደንብ ተከታተሉ። መጀመሪያ ብሮዘራችን ክሮም ውስጥ ነው የምንገባው። ክሮምን ነክተን ወደ ውስጥ እንገባለን ማለት ነው። ከዛ እዚህ ሰርች ማድረጊያው ላይ እንደዚህ ብለን እንጽፋለን ስትሪም ያርድ። እኔ ኮፒ አድርጌ ስለያዝኩት ፔስት አድርገዋለሁ። እናንተ ልክ እንደዚህ ብላችሁ ጻፉ ማለት ነው። ከዛ መጀመሪያ ላይ የሚመጣላችሁን ይሄንን ስትሪም ያርድ የሚለውን ትነካላችሁ ማለት ነው። አሁን ቀጥታ ወደ ስትሪም ያርድ ገብተናል። አሁን ምንድነው የምናደርገው? አካውንት ክሬት አርጉ፣ ኢሜል ክሬት አርጉ እያለ ነው። ከዛ እኛ ምንድነው የምናደርገው? እዚህ ጋር አዲስ አካውንት ለመፍጠር ጌት ስታርትድ የምትለውን እዚች ጋር ከላይ በሰማያዊ ያከበብኩባትን እነካለን። ከዛ ይህንን ነክተን እዚህ ጋር እንመጣለን። እንደምትመለከቱት ኢሜይልን ያመጣልኛል። እዚህ ጋር ያሉኝን ኢሜይሎች ያመጣልኛል ማለት ነው። አንዱን መርጥና እኔ በአንዱ ኢሜይሌ ሎጊን ብዬ ገባለሁ። እናንተ አዲስ ከሆነ የምትፈልጉት አዲስ ኢሜይል ክፈቱለት። ስትሪም ያርዱን ለመክፈቻ አዲስ ኢሜይል ብትጠቀሙ ችግር የለውም ማለት ነው። ዩቲዩብ ላይ መግባት አይከለክላችሁም። ስለዚህ እኔ አዲስ ኮንቲኒው ኢሜይልን ከመረጥኩ በኋላ እንደዚህ ከዛ ኮንቲኒው የሚለውን ነካለው። ይቅርታ ማስታወቂያ ነው። ከዛ አክሴፕት ይሄንን አክሴፕት ለዋለሁ። እንደዚህ ራይት አረግና ከታች በኩል ይችን አክሴፕት የምትለውን ጫናለው። ቀጥታ አሁን ወደ ላይቭ ስትሪም ቦታው መጥተናል ማለት ነው። ወደ ስትሪም ያርድ ማስተካከያ ቦታዎች ላይ መጥተናል። እዚህ ጋር ምንድነው የምናደርገው? እዚህ ጋር ውድ ቤተሰቦቼ ዲስቲኔሽን የሚል ይመጣላችኋል። እዚህ ጋር ዲስቲኔሽን የሚል ስታገኙ እሱን ንኩት።
እሱን ንኩትና መዳረሻችሁ በምንድን ነው ይሄ ላይቭ እንዲስተላለፍላችሁ ማገናኘት የፈለጋችሁት ምንድን ነው የሚል ይጠይቃችኋል ማለት ነው። እናንተ ካሁን በፊት እኔ አሁን ካሁን በፊት ኮኔክት ስላረኩት ስትሪም ያርድን ገብቼበት ስለማቅ እዚህ ጋር ቀጥታ ሀያት ፋሚሊ ብሎ ቻናሌን አምጥቶልኛል ማለት ነው። እናንተ ግን ዲስቲኔሽን የሚለውን ስትነኩት አማራጭ ነው የሚመጣላችሁ። ለምሳሌ እዚች ጋር ያለችውን እኔ ዲስቲኔሽን አድ ዲስቲኔሽን የሚለውን ብነካው እንደምትመለከቱት በየትኛው ነው ላይቭ መግባት የምትፈልጉት? በዩቲዩብ ነው፣ በፌስቡክ ነው፣ በሊንክድን ነው፣ በትዊተር የሚለውን ያስመርጣችኋል ማለት ነው። እናንተ ዩቲዩብ ስለሆነ መግባት የፈለጋችሁት ዩቲዩብን በዩቲዩብ ከሆነ መግባት የፈለጋችሁት ዩቲዩብን ትመርጣላችሁ ማለት ነው። ዛሬ የምንማረው ስለ ዩቲዩብ ስለሆነ ዩቲዩብ የሚለውን መርጣችሁ ከዛ ዩቲዩብ ቻናላችሁን ኮኔክት ታረጋላችሁ ማለት ነው። ዩቲዩብ የሚለውን ስትነኩ ቻናላችሁን ያመጣላችኋል። ትመርጣላችሁ ልትገቡበት የፈለጋችሁትን ቻናል ከዛ ቀጥታ አድ ያደርገዋል ማለት ነው። ለምሳሌ እኔ አሁን ዩቲዩብ የሚለውን ልንካው። ከዛ እዚህ ጋር ኢሜይልን ያስመርጠኛል የትኛው ቻናልሽ ነው ብሎ ማለት ነው። ከዛ ኢሜይልን ነካለሁ የምፈልገውን ሀያት ፋሚሊ። ከዛ አሁንም ሀያት ፋሚሊ የሚለውን የቻናሌ ነካለሁ። ከዛ እዚህ ጋር ኮንቲኒው የሚል ይመጣልኛል። ኮንቲኒው የሚለውን ነካለሁ። አሁንም ወደታች ዝቅ ብዬ ኮንቲኒው የሚለውን ቀጣይ የሚለውን እየነካችሁ እለፉ። ከዛ እንደዚህ አረንጓዴ ሆኗል ማለት ነው። ኮኔክት ሆኗል። ልክ እንደዚህ ስታረጉት እንደዚህ አምጥቶ ቁጭ አረጋችኋል ማለት ነው። ውድ ቤተሰቦቼ ምንም ከባድ ነገር የለውም። እንደምትመለከቱት ነው። ከዛ ውድ ቤተሰቦቼ እዚህ ጋር ላይቭ ስትሪም የሚለውን እንመርጣለን ማለት ነው። ላይቭ ስትሪም የሚለውን እንመርጣለን። ከዛ እዚች ጋር የዩቲዩብ ቻናል ፕሮፋይላችሁን ያመጣላችኋል። የመረጣችሁትን ቅድም እሱን ትነካላችሁ። አሁን ዝቅ ብላችሁ እዚህ ጋር ታይትል ትጽፋላችሁ። ርዕስ መጻፊያው ላይ ርዕስ እንጽፋለን ማለት ነው። ለምሳሌ ሰላም እንዴት ናችሁ ልበል። እንደምትመለከቱት ይሄንን ጽፌ ያለው ሰላም እንዴት ናችሁ የሚል ርዕስ ጽፌ ያለው። እዚህም ጋር የፈለጋችሁትን ለምሳሌ ሀያት ፋሚሊ የሚለውን ልጻፈው። ሀያት ፋሚሊ ይቅርታ ሀያት ፋሚሊ ብዬ ጻፍኩት የቻናሌን ስም ማለት ነው። ከዛ እንደዚህ ዝቅ ትሉና ልክ እንደምትመለከቱት እዚህ ጋር ተምኔል መምረጥ ትችላላችሁ። የፎቶ ምልክት አለች። ተምኔል መምረጥ ትችላላችሁ። እዚሁ ላይ ስልካችሁ ላይ ያዘጋጃችሁት ተምኔል ካለ ከስልካችሁ አምጥታችሁ ታስገባላችሁ ማለት ነው። ከዛ ደግሞ ወደ ታች ዝቅ ስትሉ እዚህ ጋር ቀጥታ ገብታችሁ አሁን ላይቭ ገብታችሁ ቀጥታ ለማስተላለፍ ከሆነ ፐብሊክ ልክ እንደዚህ አሁን በቀይ እንዳከበብኩበት ልክ መጀመሪያው ላይ እንዳለው ፐብሊክ የሚለው ላይ ታረጉታላችሁ። ለጊዜው ደግሞ እናንተ እንግዳ ጋብዛችሁ ቴሌግራም ግሩፕም ላይ ይሁን ለጓደኛችሁ ሼር አድርጋችሁ ነገሮችን አስተካክላችሁ ተረጋግታችሁ መግባት ከሆነ የፈለጋችሁት አንሊስትድ ወይም ደግሞ ፕራይቬት የሚለው ላይ ታረጉታላችሁ ማለት ነው። ከዛ እኔ አሁን አንሊስትድ ላርገው ልክ እንደዚህ ያረኩት ማለት ነው። ለኔ ብቻ ነው፣ አሁን ለሌላ ሰው አይታይም። ልክ እንደምትመለከቱት ካደረግን በኋላ ክሬት ላይቭ ስትሪም የምትል ትመጣልናለች። እዚህ እታች ክሬት ላይቭ ስትሪም ልክ እንደዚህ ይመጣልናል ማለት ነው። ውድ ቤተሰቦቼ ልክ እንደዚህ ይመጣልናል። እዚህ ጋር እንደምትመለከቱት ማይክራፎኗ ማይክ ኢዝ ወርኪንግ እያለ ነው፣ እየሰራ ነው ማይክራፎን። እንደምትመለከቱት አረንጓዴው ወደ ላይ ወደ ታይ ይንቀሳቀሳል እና እዚህ ጋር ደግሞ በካሜራ መግባት ከፈለጋችሁ ይሄንን ከፍታችሁ ልክ እንደምትመለከቱት እኔ እዚህ ጋር አለውኝ
ግን እኔ ስትሪመር ካሜራው ብዙም እንትን አይለኝም እና ውልግድግድ ያለ ነው የሚመስለኝ። እና ስቶፕ ካሜራ ትሉታላችሁ ካልፈለጋችሁ። ማይክሮፎን ደግሞ ይሄኛው ነው። ሚዩት ማድረግም መክፈትም መዝጋትም ትችላላችሁ ማለት ነው። ካሜራውን እንደዚህ ኦፍ እናደርገዋለን። ልክ እንደዚህ ከአሁን በፊት ያስገባሁት ፎቶ ይመጣልኛል። ለምሳሌ መቀየር ከፈለግኩኝ የዩቱብ ቻናሌን ፕሮፋይል ማድረግ ከፈለግኩኝ እሱን ማድረግ እችላለሁኝ። የዩቱብ ቻናሌን ፕሮፋይል አምጥቼ ከስልኬ ላይ መርጬ እዚህ ላይ ማድረግ ከፈለግኩ እዚች ጋር ኤዲት አቫተር የምትለውን ነክቼ ከፎቶ ከላይ ያለችውን ፎቶ መርጬ አምጥቼ አስገብቼ ተመልሰን እንገናኛለን። ከዛ ከላይ ኤዲት አቫተር የምትለውን ሳስነካት እዚህ ጋር ይመጣልኛል። ልክ እንደዚህ ማለት ነው። አሁን ምንድነው የማደርገው? የመደመር ምልክቱን ነክቼ ቀጥታ ወደ ጋለሪ እሄዳለሁ ማለት ነው። አሁን ጋለሪ ላይ ገብቻለሁ። ልክ እንደምትመለከቱት ፕሮፋይሌ ላይ ዩቱብ ፕሮፋይሌ ላይ ያለውን ፎቶ ፈልጌ መርጬ አደርጋለሁ። እንደምትመለከቱት ውድ ፋሚሊዎቼ እዚህ ጋር ዩቱብ ፕሮፋይሌ ላይ ያለው ፎቶ አለ። እሱን አንድ ጊዜ ነካዋለሁ። ከዛ ደን የሚል ይመጣልኛል። ደን የሚለውን እነካለሁኝ። ቀይ መነካበትን እንትን በሉ እናንተ ተከተሉ ማለት ነው። ሰቦቼ ፎቶውን ማስተካከል ከፈለጋችሁ ልክ እንደዚህ ማድረግ ትችላላችሁ። ከዛ እታች እዚች ጋ ያለችውን አፕ ላይ የምትለውን ሰማያዊዋን ትነካላችሁ። ቀጥታ ፎቶአችሁ ይገባል ማለት ነው። እዚህ ጋር እየፈለገ ነው እንደምትመለከቱት፣ እየዞረ ነው፣ ተስተካክሎ ይመጣል። ልክ እንደምትመለከቱት ፎቶዬን አስገብቻለሁ በሚያምር ሁኔታ። ከዛ እዚህ ጋር ልክ እንደምትመለከቱት የቻናላችሁን ስም መጻፍ ትችላላችሁ። እኔ ከአሁን በፊት የገባሁበት ነው። ይሄ ሀያት ቲዩብ ነበር የሚለው አሁን ሀያት ፋሚሊ በሚለው ላስተካክለው እና ሀያት ፋሚሊ የሚል አረኩበት። ከዛ እንደዚህ ካስተካከልን በኋላ ምንድነው የምናደርገው? ውድ ቤተሰቦቼ ቀጥታ ኢንተር ስቱዲዮ የሚለው ውስጥ እንገባለን ማለት ነው። ምንም ቀላል ነው፣ ከባድ አይደለም። ውድ ቤተሰብ በደንብ ካያችሁት በዚህ መልኩ እየገባችሁ ሰዓታችሁን ማሳደግ ትችላላችሁ ማለት ነው። ቀጥታ አሁን ኢንተር ስቱዲዮ የምትለው ነካና የሚፈጠረው እናያለን። አሁን ቀጥታ ዩቱብ ላይ ነው ያለ ነው። ማለት ነው። እዚህ ጋር የሚመጡ ማስታወቂያዎችን ኤክስ ብላችሁ እንደዚህ አጥፏቸው ማለት ነው። ልክ እንደምትመለከቱት በዚህ መልኩ መጥቶልኛል። ግን ላይቭ አልገባሁም። አሁን ላይቭ አልገባሁም ገና። እዚህ ጋር እንደምትመለከቱት ኮሜንት የሚመጣበት ቦታ ነው ምናምን ነገር እዚህ ጋር ማለት ነው። ከዛ አሁን ዋናው ነገር ሰው መጋበዝ ከፈለጋችሁ የምትጋብዙበትን ቦታ እናያለን። ግን እዚህ ጋር የኔ ፕሮፋይል እዚህ ዋናው ላይ ከላይ መጥቶ ቁጭ እንዲል እፈልጋለሁ። ይሄንን ማለት ነው። ከዛ ምን አደርጋለሁ? አንዴ ነካ አደርገውና ልክ እንደምትመለከቱት ከላይ መጥቶ ፎቶ የተቀመጠ ማለት ነው። ካልፈለግኩ ደግሞ እዚሁ ጋር ሪሙቭ እለዋለሁ። ከዛ ምንድነው የምናደርገው? ከታች በኩል ሰዎችን ለመጋበዝ እዚች ጋ የሰው ምልክት አለች፣ የመደመር ምልክትና የሰው ምልክት ያለባት ማለት ነው። እሷን እንነካለን። እሷን ስንነካ ምን ይመጣልናል? እዚህ ጋር የላይቭ ሊንካችን ይመጣል ማለት ነው። ሰው የምንጋብዝበት ሊንክ ይሄ ነው። ከዛ ከዚች ፊት ለፊት ላይ ኮፒ የምትላለች እሷን አንድ ጊዜ ኮፒ እናረጋታለን። ልክ እንደዚህ አድርገን በቴሌግራም በፌስቡክ በፈለግነው እንትን ልከን ሰዎችን ወደኛ መጥተው እንግዳ አድርገን ጋብዘን ከሰዎች ጋር መወያየት እንችላለን ማለት ነው። ውድ ፋሚሊዎች በቀላል መንገድ ልክ እንደዚህ አሁን እኔ ኮፒ አድርጌዋለሁ። ሄጅ ቴሌግራም ላይ ለጓደኞቼ ብልክላቸው እነሱ ያንን ሊንኩን ተጭነው ሲመጡ አስገባቸዋለሁ። ፋሚሊዎች ብዙ ነገር አለ ውስጥ ላይ የሚስተካከል ነገር፣ ብዙ ማሟላት የምትፈልጉት ነገር ካለ እዚህ ጋር የሚስተካከል ብዙ ነገር አለ። ነገር ግን በዚህ መልኩ ቀጥታ ላይቭ ላይ መግባት እንችላለን በቀላሉ ማለት ነው። ሌላውን ነገር ቀስ እያልን ማየት ስለምንችል ቪዲዮም እንዳይረዝምባችሁ ለዛሬው ይበቃል። ከዛ ምንድነው የምናደርገው? ልክ እንደዚህ አስተካክለን ከጨረስን በኋላ እዚች ጋ ጎ ላይቭ የምትል ትመጣልናለች። እሷን እንነካታለን። ጎ ላይቭ የሚል ይመጣልናል። አሁንም አረጋግጡ።
ለመግባት ዝግጁ ናችሁ ወይ የሚል ይመጣል ማለት ነው። እዚህ ጋር ጎ ላይቭ ድጋሜ ጎ ላይቭ ብለን የሚለውን ስንነካ ቀጥታ ላይቭ እንገባለን። ሰዎችን እየጋበዝን በሊንካችን መጫወት እንችላለን፣ መወያየት እንችላለን ማለት ነው። ፋሚሊዎቼ እንደምትወዱት ተስፋ አደርጋለሁ። በዚህ መልኩ ተጠቀሙበት። በዚህ መልኩ እየገባን ዲስከስ እያደረግን ሰዓትንም ደግሞ በአጭር ጊዜ መሙላት እንችላለን ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። ለምሳሌ እስኪ እንግባና ተመልሼ እወጣለሁ ማለት ነው። ለምሳሌ ለእናንተ ለማሳየት ያክል ከዛ ጎ ላይቭ አልኩት። ግን ለእኔ ብቻ ነው፣ ለሰው አይታይም። አሁን እንደምትመለከቱት እዚህ ጋር ሰዓት መቁጠር ጀምሯል። ሰዓት እየቆጠረ ነው። እዚህ ጋር እንደምትመለከቱት ደቂቃዎችን እየቆጠረ ነው። ገብቻለሁ፣ ላይቭ ላይ ነኝ ማለት ነው። ቅድም እንግዳ መጋበዣ ሊንክ ኮፒ ያደረኩትን ምን አድርጋለሁ? እዚህ ጋር መጣና ኮሜንት ቦታው ላይ እዚች ጋር ጫንላትና ፔስት እለዋለሁ። ከዛ እልከዋለሁ ማለት ነው። ስልከው ከታች በዚህ ሊንክ እንደምትመለከቱት በዚህ ሊንክ ይህን ሊንክ እየነኩ ኮሜንት ላይ የመጡ ተከታታዮች እኔ ጋር ገብተው መወያየት ይችላሉ ማለት ነው። በዚህ መልኩ እየገቡ ይቅርታ፣ በዚህ መልኩ እየገቡ ይችን እየነኩ መወያየት ይችላሉ። ልክ ይህንን ይመስላል። በዚህ መልኩ ገብተን ስንጨርስ ላይቫችንን ስናጠናቅቅ ምን እናደርጋለን? ላይቫችንን ስናጠናቅቅ እዚህ ጋር ኢንድ ስትሪሙን አቁም ጨርስ የሚል ጨርሻለሁ የሚል እዚህ ጋር ይሄን ቀይ ያከበኩበትን ከላይ በኩል እዚህ ጋር መንካት ነው ማለት ነው። ከዛ ይሄንን ስንነካ ቀጥታ ከስትሪማችን ከላይቫችን እንውጣለን። ጨርሰናል ማለት ነው። አንዴ እንጫነዋለን። ቀጥታ አሁንም ድጋሜ ኢንድ ስትሪም አረጋግጥ ይለኛል። ለመውጣት እርግጠኛ ነህ ወይ ማለት ነው። እርግጠኛ ነሽ ወይ እንደማለት ነው። አሁንም ኢንድ ስትሪም ስለው ቀጥታ ላይቭ ያበቃል ማለት ነው። ውድ ፋሚሊዎች እንደዚህ ልክ እንደዚህ ጨርሰናል። በዚህ መልኩ ላይቭ እየገባችሁ ቻናላችሁ እንድታሳድጉ ሰዓታችሁን እንድትሞሉ ስለምፈልግ ነው። ይሄንን ይመስላል የዛሬ ቆይታችን። ኢንሻአላህ እንሰራበታለን ብዬ ተስፋ አደርጋለሁ። በርቱልኝ።